የእግዚአብሔር እጅ በላይ የነበረ እግዚአብሔርን በመንፈስ አወጣኝ፣ አጥንቶችን በሞሉባት ሸለቆ መካከል አኖረኝ። በእነርሱም ደግሞ አንጻር በዙሪያቸው አሳለፈኝ። እነሆ በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁት። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ክብር ለኢየሱስ ይሁን። እስቲ አጠገባችኋለሁ ሰው ዛሬ በለው እስቲ እባክህ የእግዚአብሔር ቃል ይዤ እሄዳለሁ በለው። ወሬ ይዤ አልሄድም በለው እባክህ። አሉባልታ ይዤ አልሄድም በለው። ሰይጣን የሚነግረኝን አልሰማም በለው እባክህ። ሰው የሚያወራውን አልሰማም በለው እባክህ። ኧረ ኢየሱስ ጌታ የእግዚአብሔር ቃል ግን ይዤ እሄዳለሁ በለው እስቲ። ሲረገጥ ያለ አንድ ሰው የእግዚአብሔር ቃል ግን ይዤ እሄዳለሁ በለው። የሚፈታውን በል እባክህ፣ የሚፈውሰውን፣ የሚያድነውን፣ የሚታደገውን፣ ቀንበር የሚሰብረውን፣ እስራት የሚፈታውን፣ ቋጠሮ የሚበጣጥሰውን፣ ሸክም የሚገለብጠውን፣ ተራራ ደልዳላ ሜዳ የሚያደርገውን፣ ጨለማ የሚያበራውን ረገጥ አድርግና የእግዚአብሔር ቃል ይዤ እሄዳለሁ በል እባክህ። ዛሬ መጣሁት በል እባክህ። ላወራ ሳይሆን በል ቃሉን ተሸክሜ ልሄድ ነው በል። ሃሌሉያ! እስቲ አሜን በል እባክህ። አጥንቶች እናንተ አጥንቶች ሆይ የእግዚአብሔርን ቃል ምን በሉ አለ? ስሙ። እናንተ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እስቲ አጥንት እንኳን የሚሰማው በሉ እባክህ። እኔ ሕያው ሆንኩ በሉ። እግዚአብሔር መንፈስ ያለብኝ እንዴት የእግዚአብሔር ቃል አልሰማም በሉ። ያቀጥሙ ለጌታ ኢየሱስ ጌታ ነው። ምን አላቸው? የሚገርም ነገር እኮ ነው። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህ በላቸው እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እናንተ የደረቃችሁ አጥንቶች ሆይ። መድረቅ ማለት ምን ማለት ነው? መድረቅ ማለት ምን ማለት ነው? የደረቀ ምንድነው አለ? አጥንት ነው። የደረቀ አጥንት የደረቀ አጥንት። አንድ የሞተ ሰው ወይም ደግሞ አንድ የሞተ እንስሳ አይታችኋል። እንግዲህ አጥንቱ ደርቆ ሜዳ ላይ ተጥሎ ውሻ ግጦት የጣለው ነገር ማለት ነው። ያ ነገር በጣም የሚገርማችሁ ነገር ነው። የእግዚአብሔርን ቃል ይሰማላል። እስቲ አሜን በል። እስቲ አሜን በል። እስቲ ፍጥረት በል እባክህ የእግዚአብሔርን ቃል የመስማት አቅም አለው በል። ዛሬ በል እባክህ ለሞተብኝ በል፣ ለተዋረደብኝ፣ ለተበታተነው፣ ለደረቀው ነገር ቃል አሸክመዋለሁ በል። እስቲ አሜን በል። ይኸው ምንም ነገር ቃል ከተሸከመ አይችልም። እስቲ አሜን በል። ሬሳ የእግዚአብሔር ቃል ከወደቀበት ሬሳ መሆን አይችልም። እስቲ አሜን በል። ይንቀሳቀሳል፣ ይነሳል፣ ሮጦ ይሄዳል። እስቲ አሜን በል። ተው ቃል ቃል ያለበት ኤልሳ የተባለ ሰው ነበር አለ። የሶሪያ ወታደሮች በጣም ካስቸገሩ በኋላ በጣም የሚገርማችሁ ሬሳ ተሸክመው ወደ ቀብር ስፍራ ይዘው የሚሄዱ ሰዎች አሉ። ሬሳ ተሸክመው ወደ ቀብር ስፍራ እየሄዱ ነው። ድንገት የኤልሳ መቃብር ላይ ሬሳው ምን አለ ይላል? ወደቀ። ልክ ሲወድቅ ምንድን ያደረገው ይሄ ሰውዬ? ልክ ሲወድቅ የኤልሳ አጥንት ወይም የኤልሳ ሬሳ ሲነካው ሰውየው በቃ ምን ማለት መሰላችሁ? በቃ ከመሞቱ በፊት ታሞ ሚስቱን ተሰናብቶ ልጆቹን ተሰናብቶ ጎረቤት ተሰናብቶ በቃ ከዚህ ወዲህ የምታስተዳድሪው አንቺ ነሽ፣ ንብረቱ ይሄ ነው ብሎ ከፋፍሎ ከጨረሰ በኋላ ዕቁቡን እንዲያርጊ ውድሩን እንዲያርጊ ብሎ ነው የሰውዬ እንግዲህ ሁሉን ነገር ጨርሶ ተሸክመውት ወደ መቃብር ስፍራ ከሞተ በኋላ ተሸክመውት ወደ መቃብር ስፍራ የሚወስዱት። ድንገት ግን የሆነ ወታደሮች ሊወጓቸው ሲመጡ የሚወጓቸውን ወታደሮች ፈርተው ሲሸሹ ሬሳው ድንገት እድለኛ ሬሳ ነው። ኧረ ኢየሱስ ጌታ ነው። የሚገርም ነገር በህይወት እያለህ እንኳን ሳይሆን ኧረ ኢየሱስ ጌታ ነው። ያንተን ሬሳ ኢየሱስ በክርስቶስ ኢየሱስ ይኸውልህ እድለኛ አድርጎታል። ሃሌሉያ! ዛሬ የገባ ሰው የሆነ ነገር ይዞ ይሄዳል። እሳት እየጫረብኝ ነው። እስኪ አሜን በል። የሚገርም ነገር ነው። ቃል ያለበት የኤልሳ ሬሳ ላይ በጣም የሚገርም ነገር ነው። የሆነ ሰውዬ ሚስቱ ልጆቹ ተሰናብቶ ከሞተ 2 ቀን ሊሆን ይችላል፣ 1 ቀን 3 ቀን ሊሆን ይችላል። ነገር ግን ድንገት ይላል የኤልሳ ሬሳ ላይ ወደቀ ይላል። አሜን በል። የኤልሳ ሬሳ ላይ የወደቀው ሬሳ ሚስቱ ንፍሮ እየበላች እያስለቀሰችና እያለቀሰች እያለ ሰውየው ከቻለ እኔ እናንተ ወደ ኋላ ነበር ዱብ ነው ሚስቱ ይመስለኛል። ልክ ስታየው ህልም ነው ቅዠት ነው ምታት ነው ብላ ዱብ ያለች ወደ ኋላ። እንዴ ሊቀብሩ አልወሰዱም ወይ? በእስራኤል ደግሞ ባህል ሴት ወደ ሬሳ ምን አይልም፣ ወደ ቀብር ቦታ ምን አይልም፣ አይሄድም። በአሁን ጊዜ እንዳሉ እንደ ሙስሊሞች ማለት ነው።
ወደ ቁም ስፍራ ሄደ። በጣም የሚገርማችሁ ነገር ነው። ልክ ሚስቱ ስታየው ምን የሆነች ይመስላል? ዛሬ ዱብ የሚያደርግ ትንቢት ይመጣባታል። ሃሌሉያ ሃሌሉያ። ለምን? ይሄ የደረቀ አጥንት የሰማው ምንድነው? የእግዚአብሔር ቃል። የእግዚአብሔር ቃል የመስማት አቅም አለኝ በልባክ። አረ ኢየሱስ ጌታ። መቼም ከችግሩ ከመከራው ከፈተና የተነሳ ኢትዮጵያዊ ሲሰማ ከመቶ 5% ነው የሚል አንድ ሰባኪ ሲያወራ ሰምቻለሁ። ውሸቱን እውነት አላውቅም። አረ ኢየሱስ ጌታ። ከመቶ 5% መቶ ተነግሮት 5 ብቻ ነው የሚይዘው። አሁን ይሄ ወሬ ምን ያደርግልኛል? አሁን ይሄ ትንቢት ምን ያደርግልኛል? አሁን ይሄ ራእይ ምን ያደርግልኛል? ይሄ አሁን አገልግሎት ምን ያደርግልኛል እያለ ነው የሚሰማው። ያው በሙሉ ልቡ ግን አፈፍ ቢያደርግ የሆነ ነገር ይሆንለታል። እሺ ዛሬ ግን በልባክ እኔ በልባክ 100% በልባክ እሰማለሁ። ለራሴ እሰማለሁ በልባክ፣ ለእናቴ እሰማለሁ፣ ለወንድሜ እሰማለሁ። አረ ኢየሱስ ክርስቶስ ጌታ። ለተረገሙ ሰዎች እሰማለሁ በል። ለተረገመው ምድር እሰማለሁ በል። ለበሽተኛ እሰማለሁ በል። ለድሃው እሰማለሁ በል። ለተጨቆነው እሰማለሁ በል። ለአፈሩ እሰማለሁ በል። ለአየሩ እሰማለሁ በል። ለኢትዮጵያ እሰማለሁ። ግራ ተጋብታለች ለተባለ ኢትዮጵያ እኔ ጳውሎስ እሰማላታለሁ። ፈውስ እሰማላታለሁ። ታምራት እሰማላታለሁ። ድንቅ ነገር እሰማላታለሁ። አዲስ ነገር እሰማለሁ። መልካም ነገር እሰማለሁ። በጎ ነገር እሰማለሁ። የከበረ የተሻለ ያማረ ተዋበ ኢትዮጵያን ለማየት እሰማለሁ። እስኪ በልባክ። ግራ የገባው ሰካራም እየሰማን አይደል እንዴ? በይቱ ሰውየው ራሱ ግራ ገብቶታል። ግራ ገብቶታል። አንዴ ቱቦ ውስጥ ያድራል፣ አንድ ጊዜ አስፋልት ላይ ያድራል፣ አንድ ጊዜ መንገድ ላይ ያድራል፣ አንድ ጊዜ ተሸክሞ ፖሊስ ጣቢያ ያሳድሩታል። ጠዋት ደምንም ተጨነባብሶ ይመጣና ዩቱብ ነው እንጀራው። ዩቱብ እንትና ተሰቀለ ሊሰቀል ነው ይላል። ዩቱብ እሱን ይሰማል። ዩቱብ ከፍቶ ሰውየው እኮ ራሱ ግራ የገባውን ሰይጣን መስማት፣ ግራ የገባውን ሰው መስማት፣ ግራ የገባውን ሁኔታ መስማት፣ ግራ የገባው ጋዜጠኛ መስማት ፈቀቅ አያደርግም። ሰሚ በልባላ የሰራው ጌታ እግዚአብሔር ባለህበት በማንኛውም ጉዳይና ሁኔታ ላይ ብትሰማው ካለህበት ሁኔታ ነጥቆ ያወጣሃል። እሱ ወጣለሁ በልባል። ዛሬ አንድ ሰው ከስቃይ ይወጣል፣ ከሰቆቃ ይወጣል፣ ከመርገም ይወጣል፣ ከጨለማ ይወጣል፣ ከሞት ይወጣል፣ ከአበሳ ይወጣል፣ ከድህነት ይወጣል፣ ከውርደት ይወጣል። ረገጥ አድርግና ሲወጣ ነው በልባል። ዛሬ የምትሰሙኝ ከሆነ ጌታ ምስክሬ ነው። በጣም በገንዘብ ችግር ውስጥ ያላችሁ ሰዎች ገንዘብ ታገኛላችሁ። እግዚአብሔር በልባል። ዛሬ የምትሰማው ቃል ካንተ ጋር ይጣበቃል። አእምሮህ ላይ ይጣበቃል፣ ልብህ ላይ ይጣበቃል፣ ነፍስህ ላይ ይጣበቃል፣ መንፈስህ ላይ ይጣበቃል፣ ስጋህ ላይ ይጣበቃል። የሰራው ጌታ እግዚአብሔር ትንቢት ንገር ብሎኛል። ለአንድ ሰው ለሁለት ሰው ሳይሆን ለጉባኤ ሁሉ እናገራለሁ። በኢየሱስ ስም ትንቢት ስማ። ነገር የደረቀብኝ የምትል ሰው የሰራው ጌታ እግዚአብሔር እንዲላል ይለመልማል። ብትወድም ይለመልማል፣ ባትወድም ይለመልማል። ብትወድም ያብባል፣ ባትወድም ይለመልማል። እስኪ ያብባል በልባል። እስኪ አሜን በልባል። ገንዘብ አታችሁ የምትጨነቁ ሰዎች ዛሬ እግዚአብሔር አምላክ ፋይናንሳችሁን ይከፍተዋል። የገንዘብ ደጅ ይከፈታል። ትንቢት ስማ። የገንዘብ ደጅ ይከፈታል። ታምም ያለው የምትሉ ሰዎች ከዚህ ጉባኤ ሳትወጣ በሽታው ለቆ ይሄዳል። ለምን መሰለህ? አሁን የሚመጣበትን ቃል መሸከም የሚችል ሰይጣን የለም። መሸከም የሚችል በሽታ የለም። መሸከም የሚችል ዘንዶ የለም። መሸከም የሚችል ችግር የለም። ሃሌሉያ። እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። ዛሬ እግዚአብሔር ቃል የሰማ ሰው ከጉድጓድ ይወጣል። ከጉድጓድ ይወጣል። ከጉድጓድ ይወጣል። ሃሌሉያ። ስለገጣ አድርግና እስኪ አሜን በለኝ። ድገምና እስኪ አሜን በለኝ። ሰይጣንን ለማሳፈር ለማዋረድ ከኔ ጋር እስኪ በደንብ ረገጥ አድርግና አሜን በል። ኧረ ኢየሱስ ጌታ ነው። አሜን አሜን አሜን። እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ምን በሉ ስሙ። እስቲ አሜን በል ባክ። የእግዚአብሔርን ቃል ምን በሉ ስሙ። ለልጆቻችሁ የእግዚአብሔርን ቃል ምን በሉ ስሙ። ለጓዳችሁ የእግዚአብሔርን ቃል ስሙ። ለቤተ ክርስቲያን የእግዚአብሔር ቃል ስሙ። እስቲ አሜን በል ባክ። ጦርነት ላለበት ቦታ የእግዚአብሔርን ቃል ስማ። እግዚአብሔር ጦርነትን ለዘላለም ይሽራል። ከኢትዮጵያ ላይ ጦርነት ይሄ ዓመት ሳያልቅ ይሻራል። ይሄ ዓመት ሳያልቅ ጦርነት ከኢትዮጵያ ላይ ይሻራል። ይሄ ዓመት ሳያልቅ ጦርነት ለዘላለም ይሻራል። አንዳንዶቻችሁ በፌስቡክ እና በኢንተርኔት ወይ በሚዲያ የሰማችሁትን ጦርነት ትጠባበቃላችሁ። እግዚአብሔር እንዲህ ብሎኛል፣ ጦርነት የለም።
ነገር የለም። ጌታ እግዚአብሔር አምላክ ጦርነትን ለዘላለም ከኢትዮጵያ ላይ ህሮታ ጌታ እንዲህ ብሎኛል ዛሬ የምትጠባበቀው ችግር ተሽሯል። የምትጠባበቀው ክፉ ነገር ተሽሯል። የምትጠባበቀው መጥፎ ነገር አያገኘህም። ይኸው በንግዴ ላይ ይመጣል፣ በልጆቿ ላይ ይመጣል፣ በቤተሰብ ላይ ይመጣል፣ በትምህርት ቤት ይመጣል፣ በስራ አካባቢ ይመጣል፣ በቤተ ክርስቲያን አካባቢ ይመጣል፣ በአገር ደረጃ ይመጣል፣ በፖለቲከኞች ደረጃ ይመጣል። የምትለው ችግር እግዚአብሔር ሻረው። እግዚአብሔር ለዘላለም ጦርነት ምን ይላል? ይሽራ። አጠገብ ያለውን ሰው ትንቢት እየሰማሁ ነው በለው። ትንቢት እየሰማሁ ነው በለው። እስቲ አሜን በል እባክህ። አንዳንድ ሰው እንዲህ ይላል፣ ቴዎሎጂ ተምሬያለሁ፣ 4 ዓመት የተማርኩት ጨምሬበታለሁ፣ ማስተርስ ይዣለሁ፣ 2 ዓመት ጨምሬያለሁ፣ ዶክትሬት ይዣለሁ፣ 2 ዓመት ጨምሬያለሁ። ትንቢት ምን አለልህ? አልቀበልም። ትንቢት ምን አይልም፣ ሰውየው አይቀበልም። እሱ ራሱ ይኸው የተፈበረከው በትንቢት እኮ ነው። ዶክተሩ፣ ፕሮፌሰሩ፣ ፕሬዚዳንቱ፣ ጠቅላይ ሚኒስተሩ ወይ ይኸው በጣም የሚገርም ነገር ነው። ይኸው ሰማያት የወጡት እነ ዩሪን ጋጋሪ ይኸው እነዚህ ጨረቃ ላይ የወጡ ሰዎች የተፈበረኩት በትንቢት ነው። እግዚአብሔር ሰማይ የፈጠረው በትንቢት ነው። ምን ይሁን አለ? ሰማይ ይሁን አለ፣ ሆነ። ምድር ይሁን አለ፣ ሆነ። ከዛስ ምን አለ? በቃ ሰውን ይሄ ሰው የተባለውን ፍጡር አለ ይኸው በትንቢት ከፈጠርኩት አፈር ጠፍጥፌ እሰራዋለሁ አለ። እስቲ አሜን በል። አሜን። ከዛ ጠፍጥፎ ከሰራው በኋላ እንዲህ አለ፣ ሰው ሕያው ነፍስ ያለው ፍጡር ሆነ። ትንቢት ተናገረበት። እስቲ አሜን በል። እስቲ ዛሬ በል። አንዳንድ ሰው በጌታ ቤት መጥቶ ይሄ ሕያው ጉባኤ ነው። ዝምታ ያለው ሬሳ ስፍራ ነው። የሙታን መቃብር ጸጥ ያስፈራል። ዝምታ በጣም ያስፈራል። በጣም ይገርማል። አንዳንድ ሰው በጣም እናንተን በጣም መዋጋ ከፈለገ ምን ይላል? ዝም ይላል። ሚስቱን ዝም ይላል። ባሉ መስሪያ ቤት ሄዶ ዝም ይላል። መንገድ ላይ ዝም ይላል። በቃ ሰውየው ምን ይሆናል? ሬሳ ይሆናል። ሬሳን የማይፈራ የለም። አንድ ሰው ዝም አለ ማለት ሬሳ ሆነ ማለት ነው። ዝምታ ያለው እስቲ አሜን በል በመቃብር ውስጥ ነው። ሰውየው ዝም ካለ ንግግር ነው። በቃ አልፈልግህም፣ አልወድህም፣ አትጠጋኝ፣ አትቅረበኝ፣ አልበላም፣ አልጠጣም፣ አልለብስም፣ አልኖርም ምናምን ሬሳ ሆኗል ማለት። ዝምታ ሬሳ ነው ራሱ። ዝምታ በጣም አስፈሪ ነገር ነው። እግዚአብሔር ለምን ዝም ይላል ብሎ ማን ነው የጻፈው መሰላችሁ? መለሰ ወጉ የሚባል ሰው ጻፈ። እግዚአብሔር ዝም አለው አንድ ሰሞን። ልሙት ዝም፣ ልሰቀል ዝም ይለኛል አለ እግዚአብሔር። ልሰቀል ወይ በአንገቴ ገመድ ላግባው ዝም። አገልጋይ እኮ ነው ሰውየው። ተርቧል፣ ተጠምቷል፣ ተርዟል፣ ቤት የለውም፣ ትዳር የለውም፣ ኑሮ የለውም። በቃ ክፍለ ሀገር ላይ የተከራተተ ነው መለሰ ወጉ የሚባል አገልጋይ ማለት። ከዛ በኋላ እግዚአብሔር ቆይ ምንድነው ልታደርገኝ የፈለገው? ልብሴ ተበጣጭቋል፣ ጫማዬ ተበታትኗል፣ 0 በ0 ሆኛለሁ፣ ውስጤ ውጪ 0 ነው። ልታደግ ዝም፣ ልሰቀል ዝም። ኧረ አንድ ነገር በለኝ፣ ልሰቀል ሲለው ዝም፣ ልታደግ ዝም፣ መርዝ ልጠጣ ዝም፣ ልሂድ ዝም፣ ልውጣ ልግባ ዝም። የእግዚአብሔር ድምፅ ዝም ሲል ዝም አለው እግዚአብሔር። እግዚአብሔር ጠምዶኛል አለ። እግዚአብሔር ምን ብሎኛል? ጠምዶ ይዞኛል። እንዳልታነቅ ታነቅ እንኳን ቢለኝ ይታነቅ ነበር። መርዝ ጠጣ ቢለኝ መርዝ ጠጣ ነበር። ጉድጓድ ገባ ቢለኝ ጉድጓድ ገባ ነበር። ሲኦል ውረድ ቢለኝ ዝም አለኝ። ምንድን ነው? እግዚአብሔር አትርፎኛል፣ ጠምዶ ይዞኛል አለ። የሚገርማቸው ለምን እግዚአብሔር ዝም ይላል? ኧረ ኢየሱስ ጌታ። ሲያጠግበ ሰው መታ አድርገውና ዝምታ ያስፈራል ነው። እኔ ሕያው ነኝ በል እባክህ፣ እንቀሳቀሳለሁ፣ አወራለሁ በል እባክህ። ሲያሜን በል እባክህ። እግዚአብሔር ተናጋሪ ነው። እስቲ እግዚአብሔር ተናጋሪ ነው በለው። አየህ፣ በመናገር እኔና አንተን ወደዚህ ምድር አምጥቷል። በመናገር ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን አምጥቶናል። ኧረ ረገጥ አድርግና ሲያሜን በል እባክህ። እግዚአብሔር በመናገር ሰማይና ምድር ፈጥሯል። ሲያሜን በል እባክህ። ዛሬም በመናገር ነው በሽታውን የሚያነሳው። አንዳንድ ሰው እንዲህ ይፈልጋል፣ ይኸውልህ እንዲመጣ ማታ እግዚአብሔር በራእይ ጋዋን አድርጎ መጥቶ ኦፕራሲዮን ቀዶ በሽታዬን ከውስጤ ሲያወጣ ማየት ፈልጋለሁ ይላል። እንደዛ አይደለም። ይኸው ኧረ ኢየሱስ ጌታ። በሽታ ተነሳ ብሎ እግዚአብሔር ሲነግር ተነስቷል። እስቲ አጨብጭባት። ጋዋን የለበሰ፣ ነጭ የለበሰ፣ ጥቁር የለበሰ፣ ወፍራም፣ ቀይ፣ ረጅም፣ አጭር ለምን ትፈልጋለህ? እስቲ አሜን በል እባክህ። ቃሉ ላከፈወሳቸው ከመከራ ስጋት አዳናቸው። እስቲ አጨብጭብ ለጌታ ክብር። እስቲ በደምብ ሲያጨብጭብ ለጌታ ክብር ማለት ሲያጨብጭብ ለጌታ ክብር። ኧረ ኢየሱስ ጌታ። ዘመንና ጊዜ የፈጀውን ችግርህን በአንድ ቃል ያንከባልለዋል። እስቲ አሜን በል እባክህ። እስቲ አሜን በል እባክህ። ስለዚህ ምንድን ነው ያለው? ደርቀዋል፣ ተበታትነዋል፣ ፈርሰዋል፣ ተንደዋል። ይኸውላችሁ ተበታትነዋል፣ ሬሳ ሆነዋል፣ ሞት
የእስራኤል ቤተሰቦች ናቸው። ግራ ገብቷቸዋል። እንዲህ ይላሉ፣ እግዚአብሔር ሰራዊት ቢልክ፣ እግዚአብሔር ሕዝብ ቢልክ፣ እግዚአብሔር አምላክ ተአምራት ቢያደርግ መጥቶ እስራኤልን በጣም ብዙ ሰራዊት ይዞ መጥቶ ቢያወጣን፣ ነፃ ቢያወጣን፣ ከዚህ ከተገዛንበት ከባቢሎን ቢያወጣን ይላሉ። ተስፋቸው ሞቷል፣ ነገራቸው ሞቷል። እግዚአብሔር አምላክ እንዲህ ይላል፣ ትንቢት ተናገር ያለ በአንድ ጊዜ ሰው ይሆናሉ አለ። ዛሬ በእናንተ ላይ የምናገረው ነገርህን ሕያው ያደርገዋል። የሌላችሁ ሰዎች ወደ ማግኘት ትሸጋገራላችሁ፣ ወደ ማግኘት ትሸጋገራላችሁ። ስራችሁ የተበላሸ ይሰራል፣ ጠማማ ነገር ይቃናል፣ የሞተ ነገር ሕያው ይሆናል፣ ሕያው ይሆናል። ዛሬ ቤታችሁ ገባው በጌታ በናዝሬቱ በኢየሱስም ቤትህ ላይ የተቀመጠ እንደ ጉልቻ የተቀመጠ ችግር ገለበጥኩት። አንተና እግዚአብሔር የምታውቀውን ችግር መታወት፣ አንተን የሚያስለቅስ ባለቤትን የሚያስለቅስ ልጆችን የሚያስለቅስ ቤታችሁ ላይ ያለው የመከራ የስቃይ የሰቆቃ ችግኝ ነቀልኩት፣ ነቀልኩት። አበሳና መርገም ጨለማና ሞት ዛሬ በኢየሱስ ስም ገለበጥኩት፣ ገለበጥኩኝ። አእምሮህን የያዘ ልብህን የያዘ በኢየሱስ ስም አፈረስኩት። ሰውነትህን አካልህን የተቆጣጠረ በኢየሱስ ስም መታሁት፣ መታሁት። ዛሬ ወደዚህ ጉባኤ ስመጣ እግዚአብሔርን ብዙ ዘመን ጠብቀውት የዛሉ የደከሙ ተስፋ የቆረጡ ሰዎች አሉ ብሎኛል። በብዙ አይነት አቅጣጫ፣ በልጅ አቅጣጫ ጠብቃችሁት፣ በኑሮ አቅጣጫ ጠብቃችሁት፣ በአገልግሎት አቅጣጫ ጠብቃችሁት፣ በተለያየ የኑሯችሁ አቅጣጫ ጠብቃችሁት፣ ነገር ግን እስከ ዛሬ ድረስ ያልወሰዳችሁ ሰዎች ዛሬ ለእናንተ የምስራች አለ። እግዚአብሔር አምላክ እንዲህ ይለኛል፣ ዘመን ላንቺ መጣ ይላል፣ ቀን ላንተ መጣ ይላል፣ ዘመን ላንቺ መጣ ይላል። ክብር ለኢየሱስ ይሁን። የጌታ መንፈስ እንዲህ ይለኛል፣ የዘራችሁትን የምታጭዱበት ዓመት ይሆናል ብሏል። የዘራኸውን የምታጭድበት፣ የበተከውን የምትሰበስብበት፣ ያጣኸውን የምታገኝበት፣ ተዋርደ ከሆነ የምትከብርበት፣ በብዙ ጎዶሎ ውስጥ ካላችሁ ሙሉ የምትሆኑበት እግዚአብሔር ምስክሬ ነው። ዘመን መጣ። ሳና ሀዶና ጂጋና ጋራዲያስ እሷ ጋር ያለችውን ታመጣልኛለች። ኧረ ኢየሱስ ጌታ ነው። ነስቲ ወደዚህ የጌታ መንፈስ እንዲህ ይለኛል፣ ብዙ ዓመት ጠብቃለች ይላል። እውነት ነው፣ እውነት ነው። እግዚአብሔር ላንቺ ከሚናገርሽ ነገር አንዱ ምድራዊና ፍጥረታዊ ነገር ሳይሆን በጣም ሲናገርሽ የነበረው በላይሽ ላይ ክብሬን እገልጣለሁ እያለ ነበር። እውነት ነው፣ እውነት ነው፣ እውነት ነው። ምን ያህል ጊዜ ጠብቀሻል? ማለት 17 ዓመት። 17 ዓመት። እስቲ አጨብጭቡ ለጌታ ክብር።
ኢየሱስ ጌታ። እስቲ አሜን በሉ። ጌታ ምስክሬ ነው። እስቲ እጃችሁን ዘርጉና ቀንሽ ነው ብሏል። እስቲ ያመነ ሰው እስቲ ያመነ ሰው ኧረ ኢየሱስ ክርስቶስ ጌታ። ጌታ ምስክሬ ነው። አንቺ ብዙ መልካም ዘር ዘርተሻል። በእግዚአብሔር መንግስት ላይ በጣም ብዙ መልካም ዘር ዘርተሻል። እግዚአብሔር የምታጭጂበት ይሄ ዓመት ነው አለ። የምታጭጂበት ይሄ ዓመት ነው። ኧረ ኢየሱስ ጌታ፣ ኧረ ኢየሱስ ጌታ። አንቺ ይሄ ዓመት ልክ መግቢያ ላይ የተወራረድሽው ነገር አለ። እውነት ነው፣ እውነት ነው፣ እውነት ነው። ከዚህ ዓመት አያልፍም ብለን ኢየሱስ ክርስቶስ ጌታ። እስቲ አሜን በሉ። እስቲ ልባችሁ ክፈቱ። ለእሷ እየተናገርኩ እንዳለው ለእናንተ መናገራለሁ፣ ግን ልቡ ለከፈተ ሰው ነው መናገር። ክብር ለኢየሱስ ይሁን። እስቲ አሜን በሉ። አንዳንድ ነቢያቶች እንዲህ ይላሉ፣ ኧረ ኢየሱስ ጌታ አሜን በሉና ትንቢት አናግሩኝ ይላሉ። ክብር ለኢየሱስ ይሁን። ኧረ ኢየሱስ ጌታ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እስቲ አሜን። እስቲ በደንብ እስቲ አሜን በሉ። እኔ ጌታ ምን ያሳየኛል? የተቆለፈ ለብዙ ዘመን የተቆለፈ ቤት አለ። ለብዙ ዘመን የተቆለፈ ቤት እግዚአብሔር እንዲያለኝ ቁልፉን እጇ ውስጥ አስገብቻለሁ። አሜን። ቁልፉን እጇ ውስጥ አስገብቻለሁ። አሜን። እስቲ አሜን በይ። ጌታ እንዲህ ይለኛል፣ ዘመን መጣላች፣ ጊዜ ደረሰ። ኧረ ኢየሱስ ክርስቶስ ጌታ። አሜን። የመከራው ዘመን አለፈ። የስቃዩ ዘመን አለፈ። አንገት መድፋት አለፈ። ውርደት አለፈ። መናቅ አለፈ። መሰደብ አለፈ። መገፋት አለፈ። ጌታ እንዲህ ይለኛል፣ የክብሬን ቤት አከብራለሁ። ለአንቺ የክብር ዓመት ነው። የክብር ዘመን ነው። የክብር ቀን ነው። የክብር ጊዜ ነው። ባንቺ ትይዩ ሰማይ ሲከፈታ ያለው ብርሃን ላይ መጣ። ክብር ወደቀ። እስቲ አሜን በል። ጌታ ምስክሬ ነው። እንዲህ ይለኛል፣ ከዚህ ወዲህ ትንቢት አናግራታለሁ። ራእይ ታያለች፣ ህልም ታልማለች። የተደበቀ የተሸሸገ የተሰወረ ጸጋ እግዚአብሔር እንዲህ ይለኛል፣ ይፈነዳል። ጸጋሽ ይፈነዳል። ጸጋሽ ይፈነዳል። እግዚአብሔር እንዲህ ይለኛል፣ በአደባባይ ገልጥሻለሁ። መደበቅ በቃ፣ መሰወር በቃ። ይሄ በኔ ምህረት ሆኗል። ይሄ በኔ ቸርነት ሆኗል። ይሄ በኔ በጎነት ሆኗል። በኢየሱስ ስም ተፈጸመ። ዛሬ ፈውስሽን ትወስጃለሽ። ይሄ ስጋ ይፈወሳል። ያደከመሽ ነገር፣ ያሰለቸ ነገር፣ ያታከተ ነገር፣ በሽታ፣ ደዌ፣ ህመም ዛሬ እግዚአብሔር እንዲህ ይለኛል፣ ቀብራ ትወጣለች። ቀብራ ትሻገራለች። ቀብራ ትሻገራለች። ያዛት ያዛት። እሳት እየመጣባት በእግሮቿ እየገባ ነው። በሰውነቷ እየገባ ነው። ክብር እየገባ ነው። ክብር እየገባ ነው። ፈውስ እየሆነ ነው። ፈውስ እየሆነ ነው። መድኃኒት እየሆነ ነው። ፈውስ እየሆነ ነው። መድኃኒት እየሆነ ነው። ክብር እየሆነ ነው። ጌታ ምስክሬ ነው። ከዚህ ወዲህ ፍሬያማ አደርግሻለሁ። አትፈሪም፣ አትናወጭም፣ አትደነግጭም፣ አትደነብሪም። እኔ ከፊትሽ ወጥቻለሁ። ተራራውን ደልዳላ ሜዳ አድርጌያለሁ። ኢየሱስ ጌታ። እቺ ሴት እንደ ጨረቃ እንደ ፀሐይ ልታበራ ዘመን መጥቷል። አጨብጭቡላት ለጌታ።